የሌሊት ወፍ እንደ አይጥ ጥርስ አላት፣ እንደ ወፍም ክንፍ አላት። ከአጥቢ እንስሳት መብረር የምትችል ሁለት እንቁላል ጥላ አንደኛው ብቻ አስኳል ያለው የሚሆን አስደናቂ ፍጥረታት ናት። በመጠናቸውም ቢሆን እጅግ ትልቅ የሚሆኑ ሁሉ ይገኙባቸዋል። አንድ ጊዜ የሰማይ ወፎችና የዱር አራዊቶች ተጣልተው 4 ቀን ሙሉ ጦርነት አደረጉም። የሌሊት ወፍ ግን በዳር ሆና ትመለከትና የዱር አራዊቶች ሲበረቱ ያየች እንደሆነ ወደ እነዚያ ትሄድና እኔ እኮ ቁጥሬ ወደ እናንተ ነው፣ እዩት ጥርሴን፣ እዩት ጡቴን፣ እስኪ ከሰማይ ወፎች እንደኔ ጥርስና ጡት ያለው ማን ነው ትላቸዋለች። ደግሞ የሰማይ ወፎች ሲበረቱ ያየች እንደሆነ ወደ እነዚያ ትሄድና እኔ እኮ ቁጥሬ ወደ እናንተ ነው፣ እዩት ክንፌን፣ እስቲ ከዱር አራዊት ወገን እንደኔ በክንፍ እየበረረ በአየር ላይ የሚሄድ ማን ነው ትላቸዋለች። ወደ ጦርነቱ ግን ምንም ቢሆን አትገባም። ከጥቂት ቀን በኋላ እርቅ ተደረገና ጦርነቱ ቆመ። ስለዚሁም የሰማይ ወፎችና አራዊቶች ትልቅ በዓልና ዝግጅት አደረጉ። የሌሊት ወፍም ወደ ወፎች ድግስ ብትሄድ እኛ እንደ አውሬ ጥርስ የለን፣ ወደ እኛ ለምን መጣሽ ብለው አባረሯት። ወደ ዱር አራዊትም ብትሄድ እኛ እንደ ወፍ ክንፍ የለን፣ ወደ እኛ ለምን መጣሽ ብለው አባረሯት። ከዚህ በኋላ አረፈችና ወፎችም አራዊቶችም እንዳያዋት ቀን ቀን እየተደበቀች እየዋለች ማታ ማታ ምግቧን ለመፈለግ ጀመረች። ቀን ወፎች ቢያገኟትም አራዊትም ቢያገኟት አይተዋትም፣ ይገድሏታል እንጂ። የሌሊት ወፍ የተባለችው ከዚህ ወዲህ ነው ይላል ብላቴን ጌታ ህሩይ እንዳስቀመጠው። የዛሬው አጭር መጣጥፋችን የሌሊት ወፍን የሚመለከተው ይሄን ነበር። በጣም የሚገርም ነው። ከእሷ ጋር የሚሄደው ነገር ላይክ፣ ሼር እና ኮሜንት በማድረግ አዳዲሶቹ ሰብስክራይብ በማድረግ ቤተሰብ ሆኖ እንላለን።